ሰላም ሰላም እንዴት አላችሁ? በዛሬው ቪዲዮ በQGIS ማፕ ሌአውት እንዴት እንደሚዘጋጅ እንመለከታለን። እዚህ QGIS ሶፍትዌርን በዚህ መንገድ ከከፈትን በኋላ ዩዝ ዴስክቶፕ ኦር ዩዝ ግራስ የሚለውን እንደየቨርዥኑ ይለያያል። እሱን ከከፈትን በኋላ ሼፕ ፋይል አድ እናደርጋለን። ላየር አድ ላየር ቬክተር ላየር አድ እናደርጋለን። ዘን ብሮዝ እናደርጋለን። ለዚህ ወደ ተዘጋጀው ካርቶግራፊ ዘን ባህር ዳር ሲቲ ተዘጋጀ ሼፕ ፋይል ስላለ እዚህ ጋር ኦል ፋይል የሚለውን ሼፕ ፋይላችንን ወደ ኢስሪ ሼፕ ፋይል መቀየር። ዘን ለጊዜው ይሄኛውን ፕሮጀክትድ ፖፑሌሽን የሚለውን በክፍለ ከተማ ያለው እሱን እንጠቀም። ዘን ኦፕን አድ ዘን ክሎስ። እነዚህ የባህር ዳር ከተማ ክፍለ ከተሞች ናቸው። ይሄን ማፕ ተጠቅመን አትሪቢዩት ቴብልን ብናየው ራይት ክሊክ ኦን ዘ ፕሮጀክት ፖፑሌሽን ዘን ኦፕን አትሪቢዩት ቴብል ብለን የክፍለ ከተማ ወይም ደግሞ ሰብሲቲ ኔሞች አሉ እዚህ። እነዚህ ኔሞች በመጠቀም ወደ ማፕ ሌአውት ለመሄድ ቀድመን ሲምቦሎጂውን መስራት እንችላለን እዚህ። ሶ ራይት ክሊክ ኦን ዘ ፕሮጀክት ፖፑሌሽን then properties, then go to symbology, then click on single symbol and select the categorized symbology and select the value በየትኛው ፊልድ ወይም ደግሞ ቫልዩ ሲምቦላይዝ እንደምናደርግ select the subcity name, then click on the classify. so በዚህ መንገድ እነዚህ ክፍለ ከተማዎች ይመጣሉ። ስለዚህ ጋር ይሄኛው ማንፈልገው ፊልድ ከሆነ ሰሌክት አድርገን ክፍለ ከተማ ውጭ ያለ ስም ነው። then delete, then apply ስቶክ። ዘው በክፍለ ከተማ በዚህ መንገድ ሲምቦሎጂ ሰርተናል። እያንዳንዳቸውን ከለር ዘጋ ክሊክ እያደረግን መቀየር እንችላለን የክፍለ ከተማውን አስፈላጊ ከሆነ። ለዚህን ከጨረስን በኋላ ስሙ ትንሽ ላየር ላይ እንደምንመለከተው ረጅም ስለሆነ ሌአውት ላይ እንዳያስቸግረን ሪኔም አድርገን መሄድ እንችላለን። ሶ ራይት ክሊክ ዘን ሪኔም ላየር እዚህ ጋር ባህር ዳር ሰብሲቲ ምን ይበቃና እዚህ ላይ ሌየር ላይ ሪኔም የምናደርገው ቴምፖራሪ ነው፣ ለጊዜው ማፕ ላይ ሰርተን እስከምንወጣ ነው። ፐርማነንት ላይ አይደለም ሪኔም የሚያደርገው። ይሄን ስንጨርስ ወደ ማፕ ላይ ለመሄድ ባህር ዳር ሰብሲቲ ላይ ራይት ክሊክ ዘን ዙም ቱ ሌየር የማት ስኬሉን እዚህ ፊክስ ያደርግልናል። ወደ ሌአውት ስናስገባው ስኬሉ አይረብሸንም ማለት ነው። ከዚህ በኋላ ወደ ፕሮጀክት እነዚህ ማፕ ኤሌመንት ወይም ደግሞ ኮምፖነንቶችን ለማስገባት ዘን ኒው ፕሪንት ላይአውት ዘን ባህር ዳር ሰብሲቲ ማፕ ስም እንስጠውና ዘን ኦኬ። ስለዚህ ከዚህ በኋላ ወደዚህ ላይአውት ላይ ይሆናል ማለት ነው የምናስገባቸው ማፕ ኤሌመንቶች። ስለዚህ በዚህ በራይት በኩል ያሉት አይኮኖች የሚጠፉ ከሆነ እስከ ራይት ክሊክ አድርገን እነዚህ ቼክ መሆን አለባቸው ሁሉንም የምንጠቀማቸው ነገሮች ለማየት። ሶ እዚህ ጋር ዙም ፉል እናድርገው የማፕ ቪዥዋላይዝ የምናደርግበትን እንዲያሳየን። ዙም ፉል ዘን ማፑን ለማስገባት አድ አይተም ከነዚህ አይኮኖች ዘን አድ ማፕ
ማፕ ኤሌመንቶች በሙሉ እዚህ ውስጥ ነው ያሉት። ሶ መጀመሪያ ማፑን አድ እናደርጋለን። ዘን አድ ማፕ ካልን በኋላ በዚህ ልክ ማፕ እንትናችን ላይ ድሮ እናደርጋለን። ሶ በዚህ መንገድ አስገባን። ለዚህ ጋር ስኬሉን እያየን እንዳስፈላጊነቱ ማስተካከል እንችላለን ማለት ነው። ለምሳሌ አሁን ያለው 99950 ነው። ለዚህ 100,000 እናደርገው ጀስት ፉል የሆነ ነምበር እንዲይዝልን ማድረግ እንችላለን ማለት ነው። እዚህ ጋር ለምሳሌ አሁን ወደ ላርጅ ስኬል ብናመጣ 50,000 ከኤሪያ ውጭ ይወጣል። ስለዚህ ስኬላችንን እዚህ በምንፈልገው ኤክስተንት ማስተካከል እንችላለን። 100,000 ወደ ስሞል ስኬል መልሰው በዚህ ኤክስተንት ያሳየናል። ሶ እዚህ ያለን ስኬሉን አጀስት ካደረግን በኋላ ስክሮል አድርገን ለዚህ ማፕ ፍሬም ቼክ እናደርግለታለን። ሶ ፍሬም ይሄን ቼክ ስናደርግ ዙሪያውን ያለው በዚህ መንገድ ማፕ ቦርደር ያሳየናል። ሶ እዚህ ያለን በተመሳሳይ ግሪድ ማፕ ግሪድ ያስፈልገናል። ሶ ክሊክ ኦን ዘ ግሪድ ዘ አይተም ፕሮፐርቲ ላይ ያለው ግሪድ ዘን ፕላስ ሳይን እንነካለን። ዘን ክሊክ አድርገን እዚህ ግሪድ ላይ ሞዲፋይ ግሪድ ሶ ግሪድ ታይፕ በሶሊድ ይሁን በክሮስ በማርከርስ የሚሉትን ነገሮች ለጊዜው ሶሊድ እንጠቀም። ኮኦርዲኔት ሲስተም የትኛውን ነው የምትጠቀመው? ዩዝ ማፕ ሲአርኤስ በነዚህ ጋር ኢንተርቫል እናስገባለን። ኤክስ ዋይ ኢንተርቫል ማለት ነው። ግሪድ ኢንተርቫል ለምሳሌ 3000 እንደየምንፈልገው ግሪድ ላይን 3000 ሰጠን። ዘን ወደ ታች ስክሮል አድርገን ፈርስት ድሮ ኮኦርዲኔትስ የሚለውን ቼክ እናደርጋለን። ቁጥሮቹን እንዲያሳየን እዚህ ጋር ቁጥሮቹ በዚህ መንገድ መጡ። ስለዚህ ሌፍት እና ራይት በዚህ በሌፍት እና በራይት ያሉት ቁጥሮች ቨርቲካል አሴንዲንግ መሆን አለባቸው። ሶ ሌፍት ብሎ እዚህ ሆሪዞንታል የሚለውን ቨርቲካል አሴንዲንግ ስናደርግ በዚህ መንገድ ቁጥሮቹ ይቀመጣሉ ቨርቲካሊ። የራይትንም ሆሪዞንታል የሚለውን ቨርቲካል አሴንዲንግ እዚህ ቁጥሮቹ በዚህ መንገድ ኮኦርዲኔትስ ነምበሮች ይቀመጣሉ። ዘን ወደ ታች መጥተን እዚህ ኮኦርዲኔት ፕሪሲሽን የሚለውን 3 የሚለው እዚህ ጋር የምናያቸው ከነጥብ በኋላ ያሉትን ነው። ስለዚህ እነዚህ ያስፈልጉም። ሶ እነዚህን 0 እናደርጋለን፣ ይጠፋሉ ማለት ነው። ዘን ፉል ኤክስተንት። ስለዚህ በዚህ መንገድ እነዚህን አጀስት ካደረግን በኋላ ወደ ኋላ ተመልሰን እዚህ ጋር ነው ሶሊድ ግሪድ ታይፕ ሶሊድ ያ ነው። ጀስት ላይኖቹ ፉል ላይን ይታያል ማለት ነው። ከአስፈላጊ ከሆነ ክሮስ መጠቀም በዚህ መንገድ ይሆናል። ማርከር ጀስት ሶሊድ አድርገንም ደግሞ ሌላ አማራጭ ይሄ ላይን ስታይሉን ወደ ዋይት ከለር ብናመጣው አይታይም ማለት ነው። ስለዚህ እንደየምንፈልገው አይነት የግሪድ አይነት መጠቀም እንችላለን ማለት ነው። እዚህ ላይን ላይ ላይን ስታይላችንን በዚህ መንገድ አጀስት ልናደርገው እንችላለን። አስፈላጊ ከሆነ መልሰን ይሄኛውን ወደ ብላክ ብናመጣው ልክ በዚህ መንገድ ግሪድ ላይኖቹን ሶሊድ ክሮስ ወይም ደግሞ እነሱ ማድረግ እንችላለን። ሌላኛው ይሄ ብሌንድ ሞድ ብሎ ጀስት የሚታይበት እነሱን አጀስት ማድረግ እንችላለን። ኦር ፍሬም ስታይል እዚህ ጋር ነው ፍሬም የሚለውን ኢንቴሪየር ቲክ ኦር ኤክስቴሪየር ቲክ ኮኦርዲኔቶቹን የሚያሳዩ ቲኮችን በዚህ መንገድ አጀስት ማድረግ እንችላለን ማለት ነው። ዘን ከዚህ በመቀጠል ሌሎች የማፕ ኤሌመንቶችን እናስገባለን። ለምሳሌ አድ አይተም የማፕ ታይትል ለማስገባት አድ ሌብል ዘን ሌብሉን እዚህ ታይትል የምናስገባበት ቦታ ላይ ድሮ እናደርጋለን። ዘን ይሄ ሲመጣ እዚህ ባይተም ፕሮፐርቲ ቴክስት ይመጣል። እዚህ ቴክስት ላይ ታይትል እንጽፋለን። ባህር ዳር ሲቲ ጀስት ባህር ዳር ሰብ ሲቲ ማፕ ምን ታይትል መስጠት እንችላለን። ዘን ወደ ታች ስክሮል አድርገን ሳይዙን እዚህ ፎንት ላይ መተን ጀስት 20 በቃ ከሆነ እሱን እንሰጣለን። ዘን ሳይዝ ስለሰጠነው ሼፕ ፋይሉን በዛ እናደርገዋለን የተቀመጠበትን ቦታ ማለት ነው። እዚህ ማስተካከል ይቻላል። ዘን እዚህ ጋር ወደ ታች ስክሮል ስናደርግ አቀማመጡን ሴንተር ቴክስቱን ማለት ነው ዘን ሚድል እንዲሆን ማድረግ እንችላለን ማለት ነው። ስለዚህ ታይትል በዚህ መንገድ አስገባን።
then north arrow, add item, add north arrow ለዚህ north arrow እንደዚህ ድራው አድርገን እናስገባለን ማጥበብ ማስፋት ስንፈልግ የታችኛውን ኮርነር ይዘን በዚህ መንገድ ማስተካከል እንችላለን in add item add scale bar ወይም ደግሞ scale text ማስገባት እንችላለን scale bar እዚህም በዚህ መንገድ scale bar እናስገባለን ስለዚህ ዩኒቱን ካስፈለገ እዚህ ጋር መተን ኪሎ ሜትር ሜትር የሚለው መቀየር እንችላለን for example ወደ ሜትር ብናረገው or ኪሎሜትርስ ለዚህ እንደ ዩኒት እንትን እነሱን ፊክስ ማድረግ እንችላለን ማለት ነው ሌብል ዩኒት መልቲፕላየር በስንት ይሁን እነሱን አጀስት ማድረግ ይቻላል then segment ወደ ሌፍት ወደ ራይት ለዚህ ሳይዛቸው መጨመር ካስፈለገ እነሱን አጀስት ማድረግ ሄቱን ጭምር ማለት ነው እነዚህ ብዙ ስኬል ፕሮፐርቲ ሆነ ማስተካከል እንችላለን ስታይል እዚህ ሲንግል ቦክስ ይላል ደብል ቦክስ ማድረግ እንችላለን ኦር ላይን ቲክ አፕ ማድረግ እንችላለን በተጨማሪም ደግሞ ወደ ኑሜሪክ መቀየር ካስፈለገ ብዙ ስታይል ላይ ሆነ ኑሜሪክ እናደርገው ለስታንድ ላንድ 100 ይሆናል የመረጥነው ስኬል ስለሆነ ማለት ነው ስለዚህ እነዚህን በሁለቱም መንገድ ማስቀመጥ እንችላለን ለስኬል አስገባን ዘን ሌላኛው የማፕ እንትኑ ፕሮጀክሽን ኢንፎርሜሽኑን ማስገባት ስለዚህ ወደ ማፕ ሌአውታችን መተን እሱን አስፈላጊ ከሆነ ራይት ክሊክ ዘን ፕሮፐርቲስ ወደ ዋን QGIS ኢንተርፌስ ማለት ነው ዘን ሶርስ ስለዚህ ኢንፎርሜሽን ላይ መተን የዚህ ማፕ ስታዲን ዳኒቲኤም ፕሮጀክት የሚለውን ኮፒ እናደርግና ዘን ወደዚህ ወደ ሌአውት እንመለሳለን አድ አይተም አድ ሌብል ዘን እዚህ ጋር ድሮ አድርገን ቴክስት ማስገቢያ ማለት ነው ዘን እዚህ ቴክስት ላይ ራይት ክሊክ ኮፒ አደረግነው ፔስት so CRS ለን በዚህ መንገድ ስንጋስገባን በኋላ ፎንቱን የተወሰነ ማስተካከል ስለዚህ CRS አስገባን ማለት ነው again እዚህ እንመጣና አድ አይተም ማፕ ሌጀንድ ያስፈልጋል አድ ሌጀንድ ሌጀንድ በዚህ መንገድ ድሮ እናደርጋለን so ማንቀሳቀስ ሲፈልግ just ሙቭ ማድረግ ስለሚቻል በዚህ መንገድ ክፍለ ከተማ ስሞችን በዚህ መንገድ ሌጀንድ ላይ ያስገባን then አድ አይተም ሌሎች የሚያስፈልጉ ልክ እንደ ዴት ሌሎች ኦተር አይነት ኢንፎርሜሽኖችን አድ ሌብል ያን እነሱን ማስገባት እንችላለን ማለት ነው ስለዚህ ፋይናሊ በዚህ መንገድ ቤዚክ የሚባሉ ማፕ ኤሌመንቶች ካስገባን በኋላ ኤክስፖርት ማድረግ ነው የሚጠበቅብን ኤክስፖርት ከማድረጋችን በፊት በዚህ ማፕ ዙሪያው ማፕ ቦርደር ወይም ደግሞ ኔት ላይን ያስፈልጋል እሱን ለማስገባት አድ አይተም አድ ሼፕ ዘን አድ ሬክታንግል የሚለውን ነክተን እዚህ ዋይት ቦርድ ላይ ሁሉንም ማፕና ማፕ ኤሌመንቶችን አቅፎ የሚይዝ አንድ በዚህ መንገድ እናስገባለን ማለት ነው እዚህ ሬክታንግል ካስገባን በኋላ እንግዲህ ሁለት አማራጭ አለ አንደኛ ከለሩን ማስተካከል ካልሆነ ይሄን ሬክታንግል ድረግ አድርገን እዚህ ወደ ታች ማውረድ ከሁሉም መጨረሻ ማድረግ ማፑ እንደሸፍንብን ማለት ነው በዚህ መንገድ ለምሳሌ እንደዚህ ድሮ ብናደርገው ከላይ ከሆነ ያለው ይሸፍነዋል ኤቭሪ ማፕ ስለዚህ ከለር እንደሸፍነው ወደ ታች ድረግ አድርገን እናመጣለን ስለዚህ አይተም የሚለው ላይ የምናገኘው እዚህ ጋር አይተም ቼክ መሆን አለበት እሱን ማግኘት ጀስት ካልሆነ ደግሞ ከላይ እንደዚህ ቶፕ ላይ ያለ ለማስተካከል እዚህ ጋር መተን እቺኛዋን ስታይል ዘን ኮንፊገር ሲምቦል ዘን ሲምፕል ፊል የሚለው መተን እዚህ ከመረጥን በኋላ or ፊልም ላይ ያለውን አንደኛውን ከዚህ ቦርደር እንመርጥለታለን ማለት ነው በዚህ መንገድ እሱን ነገር ግን አሁን ይሄኛውን ካረግን በኋላ ኤዲት ለማድረግ የሚረብሽ ከሆነ ሌሎች እናስተካክላቸው ካሉ ሬክታንግል ከላይ ነው ማለት ነው ስለዚህ ድራግ አድርገን ወደ ታች ማስቀመጥ እንችላለን ማለት ነው ለዙሪያው ለዚህ ማፕ ቦርደር አስገባን ማለት ነው ስለዚህ ከለሩን አስፈላጊ ከሆነ ወደ ብላክ ከለር መቀየር
ስለዚህ ፋይናሊ በዚህ መንገድ ማፕ ፕሪፔር ካደረግን በኋላ የመጨረሻው ስቴፕ የሚሆነው በኢሜጅ ወይም ደግሞ በፒዲኤፍ ፋይል ፎርማት ይሄን ማፕ ኤክስፖርት ማድረግ ነው። ስለዚህ ወደ ፓወርፖይንት ወይም ወደ ወርድ የምናስገባው ፋይል ከሆነ በፎቶ ፎርማት ኤክስፖርት ማድረግ አር ለፕሪንት አውት ለማድረግ ወይም ለሌላ ሰው ፋይሉን ሼር ለማድረግ ከሆነ በፒዲኤፍ ኤክስፖርት ማድረግ እንችላለን። ዘን ይሄን ለማድረግ ላይአውት ስለዚህ ኤክስፖርት አስ ፒዲኤፍ ኦር ኤክስፖርት አስ ኢሜጅ ማድረግ እንችላለን። ስለዚህ ኤክስፖርት አስ ኢሜጅ የሚለውን እንጠቀም። በፎቶ ፎርማት በጄፒጂ ፋይል ፎርማት ኤክስፖርት እናደርጋለን ማለት ነው። ዘን ይሄ ከመጣ በኋላ ጀስት ዚስ ፒሲ ላይ ወደ ተዘጋጀልን ወደ ካርቶግራፊ ውስጥ እናስገባና ስለዚህ ቅድም የሰጠነው ኔም አለ ባህር ዳር ሰብሲቲ ኔም የሚል ጄፒጂ ፎርማት ነው። ዘን ሴቭ ፕሮሰስ አድርጎ ጀስት እስከሚጨርስ ድረስ ዘን ሲመጣ ኤክስፖርት ሪዞሉሽን የሚጠየቀው አይነት ሪዞሉሽን ካለ እሱን ማስተካከል እንችላለን። በጨመርነው ቁጥር የማፑ ጥራት እንዲጨምር ማለት ነው። ዘን ሴቭ እሱን ማስተካከል ይቻላል። አሁን በዲፎልት ሴቭ እናደርገዋለን። ዘን ሴቭ ስጨርስ ሴቭ አድርጎ ሲጨርስ ይሄ ሊንክ ይመጣል። ዘን ቀጥታ ጀስት ኤክስፖርት ላይ ሰክሰስፉል ካለ በኋላ ይሄን ሊንክ በፓኗ ብንነካ ፋይሉ ሴቭ ወደሆነበት ቀጥታ ወደዛ ፓዝ ይዞን ይሄዳል ማለት ነው። እዚህ ይመጣል። እዚህን እዛው አለበት ሴቭ የተደረገበት ፓዝ ነው ይዞ ነው የመጣው። ሎካል ዲስክ ካርቶግራፊ ኤንድ ማፕ ሪዲንግ ላብ ዳታ ውስጥ ነው ሴቭ ያደረግነው። እዚህን ፋይል ለመክፈት ጀስት እዛው ራይት ክሊክ ኦር ኦፕን ኦር ደብል ክሊክ ብናደርግ ፋይናሊ ኤክስፖርት አድርገን ሴቭ ያደረግነው ማፕ በዚህ መንገድ ከፍተን እናያለን። ስለዚህ ይሄን ማፕ ወደ ወርድ ወደ ፓወርፖይንት ወይም ደግሞ ለየትኛውም ፋይል ለኢንፑት የምንጠቀመው ከሆነ ለፕሬዘንቴሽን ኦር ለማስተማሪያ መጠቀም እንችላለን ማለት ነው። ስለዚህ ፋይናሊ የዚህ አይነት ማፕ ፕሪፔር አድርገናል። ጥሩ የሆነ በደንብ የሚታይ አንድ QGIS እንትን ይሄ ነው ሪዞሉሽን የተሻለ ጥራት ያለው ማፕ ኤክስፖርት ማድረግ ያስችላል ማለት ነው። ስለዚህ በእነዚህ በክፍለ ከተሞች ሲምቦሎጂ የሰራነውን እነዚህ ማፕ ኤሌመንቶች ያሉትን ፕሪፔር አድርገናል። ለዚህኛው ቅድም ያስገባነው ኔት ላይን በሬክታንግል ሁሉንም ቤዚክ ማፑን እና ማፕ ኤሌመንቶችን ስታቅፎ የሚይዝልን ስለሆነ እሱን ማስገባት ይኖርብናል ልክ እንደ ሌሎች ማፕ ኤሌመንቶች ማለት ነው። እንግዲህ ማፕ ሌአውት በQGIS ይሄን ይመስላል። በሌሎች ተመሳሳይ ቪዲዮዎች እንመለሳለን። አመሰግናለሁ።